በሳምንት ውስጥ ኢህአዴግ ሀገሪቱን በጊዜያዊነት የመምራት ኃላፊነቱን ከተረከበ ወዲህ ያለውን ወቅታዊ ሁኔታና የወደፊቱን ትልሞችን በተመለከተ ተቀማጭነታቸው አዲስ አበባ ውስጥ ለሆኑ የውጭ ሀገር አምባሳደሮች ገለጻ ተደርጎላቸዋል። የሀገር አንድነትን በሚመለከት ለቀረበ ጥያቄም ሁሉም ዜጎች በፍላጎትና ምርጫቸው ላይ ተመስርተው የወደፊት እጣቸውን በመወሰን አስፈላጊነት ላይ ተገቢውን ማብራሪያ የሰጡ ሲሆን የወደፊቷ ኢትዮጵያ በኃይል ሳይሆን በመፈቃቀድ በእኩልነትና በዲሞክራሲ ላይ ተመስርታ እንደምትገነባ አመልክተዋል። ህዝቡ በተጨማሪም መንግስቱ ኃይለማርያምና የድር ከፍተኛ ባለስልጣኖች ለፍርድ እንዲቀርቡ ኢህአፓም ሆነ ኢዲሃቅ ጸረ ኢትዮጵያ ዲሞክራሲ አንድነት የሚሸርቡትን ሴራ የቀድሞ መንግስት አንድነትን በኃይል ለማስከበር ያራምድ የነበረው ፖሊሲ ሀገሪቱን ወደ መቀመቅ ሊከታት የነበረ አደገኛ አዝማሚያ እንደነበረ ሲገለጽ ጊዜያዊ መንግስቱ የትጥቅ ትግል የሚያካሂዱት ተቃዋሚ ቡድኖችን በማስተናገድ በአገሮች ውስጥ ችግር ነዳጅ ማርከፍከፍም ሆነ ግንኙነቶች የሚያሻክሩ ተግባራትን የማከናወን ፍላጎት እንደሌለው አቶ ስዩም መስፍን አስረድተው የቀድሞ መንግስት ባለስልጣኖች በቅርበት ተገኝተው ለመመልከት እንደሚችሉ ገልጸው እነዚሁኑ ግለሰቦች በተመለከተ የጊዜያዊ ኃላፊነት ሰብአዊ ክብካቤ ሳይለያቸው በውጭ ግንኙነት ዘርፍ ደግሞ በአቶ አዲሱ ለገሰ የኢህአዴግ አጠቃላይ ምክር ቤት የስራ አስፈጻሚ ኮሚቴ አባል የተመራ የኢትዮጵያ ጊዜያዊ መንግስት የልኡካን ቡድን መንግስት የተረከበው ኢኮኖሚ የደቀቀ ካዝናውም የተመዘበረ በመሆኑ በመሰረታዊ የፍጆታ ሸቀጦችና በነዳጅ ላይ ለሚታየው እጥረት አስተዋጽኦ ማድረጉን ገልጸው ተጠባባቂ የውጭ ጉዳይ ሚኒስትሩ ለአፍሪካ፣ ለመካከለኛው ምስራቅ፣ ለአውሮፓና ለኤሽያ ሀገሮች አምባሳደሮችና የዲፕሎማቲክ አባላት ባደረጉት ገለጻ ተጠባባቂ የውጭ ጉዳይ ሚኒስትሩም አገሪቱ ውስጥ ያለውን ሰላምና መረጋጋት አስመልክተው ሲናገሩም በዚሁ መሰረት በጎንደር ክፍለ ሀገር የተለያዩ አውራጃዎች ወጣቶች፣ አባቶች፣ የተለያዩ ሃይማኖት ተከታዮች ባካሄዱት የድጋፍ ሰልፍ የሰላም ምንጭ መሆኑን በማውሳት ሁሉም ችግሮቻችን በኢህአዴግ የሽግግር ፕሮግራም እንደሚፈቱ ያላቸውን እምነት ገልጸዋል። የልኡካን ቡድኑ በጅቡቲ ቆይታው ወቅት ከሀገሪቱ ፕሬዝዳንት ከክቡር ሐሰን ጉሌድ አብተዶን ጋር በመገናኘት አቶ ስዩም የሰብአዊ መብቶችን ለማረጋገጥ የተገባው ቃልም ለይስሙላና ዲፕሎማሲያዊ ተቀባይነትን ለማግኘት ሲባል የተደረገ ሳይሆን በሳምንት ውስጥ ኢህአዴግ ሀገሪቱን በጊዜያዊነት የመምራት ኃላፊነቱን ከተረከበ ወዲህ ያለውን ወቅታዊ ሁኔታና የወደፊቱን ትልሞችን በተመለከተ ተቀማጭነታቸው አዲስ አበባ ውስጥ ለሆኑ የውጭ ሀገር አምባሳደሮች ገለጻ ተደርጎላቸዋል። በአቶ ስዩም መስፍን የኢትዮጵያ ጊዜያዊ መንግስት ተጠባባቂ የውጭ ጉዳይ ሚኒስቴር የተደረገው ይኸው ገለጻ ሀገሪቱ ውስጥ ያለውን የሰላምና መረጋጋት ሁኔታ፣ አስቸኳይ እርዳታን በድርቅ ለተጠቁት አካባቢዎችም ሆነ ለስደተኞች ለማዳረስ በመደረግ ላይ ያለውን ጥረት፣ የመሰረታዊ ሸቀጦችን ስርጭት እንዲሁም ብሔራዊ ጉባኤውን ለማካሄድ የተደረገው ቅድመ ዝግጅት የሚያጠቃልል ነው። ተጠባባቂ የውጭ ጉዳይ ሚኒስትሩ ለአፍሪካ፣ ለመካከለኛው ምስራቅ፣ ለአውሮፓና ለኤሽያ ሀገሮች አምባሳደሮችና የዲፕሎማቲክ አባላት ባደረጉት ገለጻ ኢትዮጵያ ከየሀገሮቹ ጋር በእኩልነትና በጋራ መተሳሰብ ላይ የተመሰረተ ግንኙነትን የማድረግ ጽኑ ፍላጎቷን ከማስረዳታቸውም በላይ በየመንግስታቱ መካከል ያለው ግንኙነት ወደ ላቀ ደረጃ ተሸጋግሮ የማየቱን አስፈላጊነት ጠቁመዋል። በዚሁ የአምባሳደሮቹ ተሳትፎን በታየበት መድረክ ላይ ሀገሪቱ ውስጥ የሽግግር መንግስት ለመመስረት በሚያስችለውና ተቃዋሚ ወገኖች ሁሉ ተሳታፊ የሚሆኑበትን ብሔራዊ ኮንፈረንስ ለማካሄድ በመደረግ ላይ ያለው ቅድመ ዝግጅት አደፋፋሪ ሆኖ መገኘቱን አቶ ስዩም የገለጹ ሲሆን ለንደን ውስጥ በተደረሰው ስምምነት መሰረት የሚካሄደው ብሔራዊ ጉባኤ በዲሞክራቲክ ሂደቱ ውስጥ ተሳታፊ ለመሆን የሚፈልጉ ወገኖች ሁሉ የሚገኙበት መድረክ መሆኑን አመልክተዋል። የኢትዮጵያ ጊዜያዊ መንግስት በቅድሚያ ሰጥቶ ሊያከናውን ያቀዳቸው ተግባራት በትክክለኛው አቅጣጫ የተራመዱ መሆናቸውን የገለጹት አቶ ስዩም የሰብአዊ መብቶችን ለማረጋገጥ የተገባው ቃልም ለይስሙላና ዲፕሎማሲያዊ ተቀባይነትን ለማግኘት ሲባል የተደረገ ሳይሆን ኢህአዴግ ለዘመናት ሲታገልለት ከቆየው ዓላማ የመነጨ መሆኑን አመልክተው አረጋግጠዋል። ለዚህም አምባሳደሮችም ሆነው ዲፕሎማቲክ አባላቱ አዲስ አበባ ውስጥ ያሉትን ብቻ ሳይሆን ከዚያ ውጪ ያሉትንም ቢሆን የቀድሞ መንግስት ባለስልጣኖች በቅርበት ተገኝተው ለመመልከት እንደሚችሉ ገልጸው እነዚሁኑ ግለሰቦች በተመለከተ የጊዜያዊ ኃላፊነት ሰብአዊ ክብካቤ ሳይለያቸው በቁጥጥር ስር ማቆየት መሆኑን በማመልከት ውሳኔያቸውን የሚቀበሉት አግባብ በሚኖራቸው ህጋዊ አካላት እንደሚሆን አስረድተዋል። ተጠባባቂ የውጭ ጉዳይ ሚኒስትሩም
አገሪቱ ውስጥ ያለውን ሰላምና መረጋጋት አስመልክተው ሲናገሩም የኢህአዴግ ኃይሎች በምስራቅ ወደ ሶማሊያ ወሰን በደቡብ ደግሞ እስከ ኬንያ ድንበር በመድረሳቸው የእርዳታ ስርጭቱ በተቃና ሁኔታ እንዲከናወን ለማድረግ ምቹ ሁኔታ መኖሩን አመልክተው ሰሜን የሀገሪቱ ክፍልም ከሞላ ጎደል የተረጋጋ መሆኑን ገልጸዋል። በምዕራብ የሀገሪቱ ክፍል ግን የደቡብ ሱዳን ነጻ አውጪ ጦር SPLA በክልሉ ከተማ የሚገኝ በመሆኑ ሳቢያ የጸጥታ ችግር እንዳለ ጠቁመው የኢትዮጵያ ጊዜያዊ መንግስት SPLA ከሚያራምደው ዓላማ ጋር ጥል ባይኖረውም ኢትዮጵያ ከማንኛውም ሀገር ጋር በሰላም ለመኖር ባላት ጽኑ ፍላጎት ድርጅቱ ወታደሮቹን ከክልሉ እንደሚያስወጣ ተስፋቸው መሆኑን ገልጸዋል። ጊዜያዊ መንግስቱ የትጥቅ ትግል የሚያካሂዱት ተቃዋሚ ቡድኖችን በማስተናገድ በሀገሮች ውስጥ ችግር ነዳጅ ማርከፍከፍም ሆነ ግንኙነቶች የሚያሻክሩ ተግባራትን የማከናወን ፍላጎት እንደሌለው አቶ ስዩም መስፍን አስረድተው በዚሁ በኩል በአሁኑ ጊዜ የተደረገው ይበቃል ካሉ በኋላ ከእንግዲህ የሚያስፈልገው ያለውን የተፈጥሮ ሀብት ለጋራ ጥቅም ማዋል መሆኑን አብራርተዋል። መንግስት የተረከበው ኢኮኖሚ የደቀቀ ካዝናውም የተመዘበረ በመሆኑ በመሰረታዊ የፍጆታ ሸቀጦችና በነዳጅ ላይ ለሚታየው ጥረት አስተዋጽኦ ማድረጉን ገልጸው ይህንኑ ሁኔታ ለመለወጥ በተቻለው ሁሉ ጥረት እየተደረገ ቢሆንም ለብቻ ሊወጡት የሚችሉት ችግር ባለመሆኑ የዓለም ህብረተሰብ ተጨባጭ ሁኔታውን በመገንዘብ ኢትዮጵያ በሁለት እግሮቿ እንድትቆም ለማድረግ ድጋፉን እንዲሰጥ ጠይቀዋል። በእርግጥ የኢትዮጵያ ህዝብ ተዳርጎበት በቆየው የምግብ መዋጮ ኑሮ ሲገፋ ማየቱ እጅግ ዘግናኝ መሆኑን የውጭ ጉዳይ ሚኒስትሩ ጠቁመው ወደ ፈጣን የልማትና ግንባታ ምዕራፍ መግባት የህዝቡ ጽኑ ምኞትና ፍላጎት እንደሆነ አስረድተዋል። ከገለጻው በኋላም ከአምባሳደሮቹ ለቀረቡላቸው የተለያዩ ጥያቄዎች ምላሽ ሰጥተዋል። ከጥያቄዎቹ መካከል አንዱ የአፍሪካ አንድነት ድርጅት በኢትዮጵያና በሶማሊያ ጉዳዮች ላይ ያሳለፋቸውን ውሳኔዎች የተመለከተ ሲሆን አቶ ስዩም ለዚሁ በሰጡት ምላሽ ድርጅቱ ካሳለፋቸው ውሳኔዎች መካከል አንዳንዶቹ በእውነቶች የተቀደሙ መሆናቸውን በመግለጽ ለዚህም የተኩስ አቁም ስምምነት የተመለከተውን ክፍል በአብነት ጠቅሰዋል። በተቀረ ግን በናይጄሪያው ፕሬዝዳንትና በወቅቱ የአፍሪካ አንድነት ድርጅት ሊቀመንበር ኢብራሂም ባጋንዲዳ የሚመራውንና የተጎራባች ሀገሮች መሪዎች በአባልነት የሚገኙበትን ኮሚቴ ተቀብሎ ማነጋገር የኢትዮጵያ ጊዜያዊ መንግስት ዝግጁነት አመልክተው በዚህ ረገድ እንደ ድልድይ ሆኖ ሊያገለግል የሚችለው የድርጅቱ ዋና ጽሕፈት ቤት መሆኑን አስረድተዋል። የሀገር አንድነትን በሚመለከት ለቀረበ ጥያቄም ሁሉም ዜጎች በፍላጎትና ምርጫቸው ላይ ተመስርተው የወደፊት እጣቸውን በመወሰን አስፈላጊነት ላይ ተገቢውን ማብራሪያ የሰጡ ሲሆን የወደፊቷ ኢትዮጵያ በኃይል ሳይሆን በመፈቃቀድ በእኩልነትና በዲሞክራሲ ላይ ተመስርታ እንደምትገነባ አመልክተዋል። የቀድሞ መንግስት አንድነትን በኃይል ለማስከበር ያራምድ የነበረው ፖሊሲ ሀገሪቱን ወደ መቀመቅ ሊከታት የነበረ አደገኛ አዝማሚያ እንደነበረ ሲገለጽ የተወገደ ሁሉም በወደፊት እጣው ላይ ድምጹን ለማሰማት የሚችልበት መድረክ ከተፈጠረ አንድነት የማይከበርበት አንዳችም ምክንያት እንደማይኖር ተጠቁሟል። በውጭ ግንኙነት ዘርፍ ደግሞ በአቶ አዲሱ ለገሰ የኢህአዴግ አጠቃላይ ምክር ቤት የስራ አስፈጻሚ ኮሚቴ አባል የተመራ የኢትዮጵያ ጊዜያዊ መንግስት የልኡካን ቡድን በጅቡቲ ሪፐብሊክ የ5 ቀናት የስራ ጉብኝት አድርጎ ተመልሷል። የልኡካን ቡድኑ በጅቡቲ ቆይታው ወቅት ከሀገሪቱ ፕሬዝዳንት ከክቡር ሀሰን ጉሌድ ኦብተዶን ጋር በመገናኘት አዲሱ የኢትዮጵያ ጊዜያዊ መንግስት ከጎረቤት ሀገሮች በተለይም ከጅቡቲ ሪፐብሊክ ጋር ለማራመድ ስላቀደው የሰላምና የወዳጅነት ፖሊሲ ገለጻ አድርጓል። የጅቡቲው መሪ በበኩላቸው መንግስታቸውንና መላው የሀገራቸው ህዝብ በኢትዮጵያ ሰላምና መረጋጋት እንዲኖር ከልብ የሚመኙ መሆናቸውን ጠቅሰው ይህንን ዓላማ በስራ ለመተርጎም ጊዜያዊ መንግስት ለሚያደርገው ያልተቆጠበ ጥረት ጅቡቲ እንደምትሰለፍ አረጋግጠዋል። በተጨማሪም የልኡካን ቡድኑ ከጅቡቲ የውጭ ጉዳይ እና ትብብር ሚኒስተር ከሙሴ ሙሚን ባህዲን ፋራህና ከሌሎች ሚኒስትሮችና ከፍተኛ የሀገሪቱ ባለስልጣኖች ጋር በመገናኘት ስለ ኢትዮጵያ ወቅታዊ ሁኔታ፣ የሁለቱ ሀገሮች ግንኙነት ይበልጥ ስለሚጠናከርበት፣ በድርቅ ምክንያት ለረሃብ ለተጋለጡት ኢትዮጵያውያን መርጃ በጅቡቲ ወደብ የሚገባው ሰብአዊ እርዳታ በአፋጣኝ እንዲጓጓዝ ከጅቡቲ መንግስት ለሚጠበቀው ትብብርና በሌሎችም የጋራ ጉዳዮች ላይ ሰፊ የሀሳብ ልውውጥ አድርጓል። ከዚህም ሌላ የኢትዮጵያ የልኡካን ቡድን በቆይታው ወቅት በጅቡቲ ከሚገኙ ኢትዮጵያ ኤምባሲ ሰራተኞች፣ የተለያዩ መስሪያ ቤቶች ሰራተኞችና የኢትዮጵያ ኮሚኒቲ አባላት እንዲሁም በቅርቡ በነበረው የጸጥታ ችግር ምክንያት ወደ ጅቡቲ ለመግባት የተገደዱ የጦር ኃይል አባላትና የሲቪል ሰራተኞች ጋር በመገናኘት ስለ አዲሱ ጊዜያዊ መንግስት የሰላም ፖሊሲና ስለ ሀገራችን ወቅታዊ የፖለቲካና የጸጥታ ሁኔታ ገለጻ ሰጥቷል።
የልኡካን ቡድኑ ገለጻ ባደረገበት ወቅት በነበረው የጸጥታ ሁኔታ ተፈናቅለው ወደ ጅቡቲ ከገቡት ኢትዮጵያውያን በቀረበው ጥያቄ መሰረት ዜጎቻችን ወደ ሀገራቸው በአፋጣኝ ስለሚመለሱበት ሁኔታ ከሚመለከታቸው ወገኖች ጋር በመወያየት መመሪያ የሰጠ ሲሆን በጠቅላላ በጉብኝቱ ወቅት በጅቡቲ መንግስት በኩል የታየው ቀና መንፈስና ግልጽ ውይይት በሁለቱ ሀገሮች ህዝቦች መካከል ጸንቶ የኖረውን የወዳጅነትና የመንግስት ግንኙነት ይበልጥ የሚያጠናክር ሆኖ ተገኝቷል። ላለፉት 17 ዓመታት በኢትዮጵያ ህዝብ ጫንቃ ላይ ተቀምጦ ግፍንና ጦርነትን ሲያስፋፋ የኖረው የደርግ ኢሰፓ መንግስት በአገር አቀፍ ደረጃ ተደምስሶ የኢህአዴግ ጊዜያዊ መንግስት በመመስረቱ ህዝቡ የተሰማውን ደስታ በመግለጽ በሚያደርገው የድጋፍ ሰልፍና የኢህአዴግ ተወካዮችን በተለያዩ የሀገሪቱ ክልሎች ለህዝቡ የሚያደርጉት ገለጻ በዚህ ሳምንትም ቀጥሎ ነው የሰነበተው። በዚሁ መሰረት በጎንደር ክፍለ ሀገር የተለያዩ አውራጃዎች ወጣቶች፣ አባቶች፣ የተለያዩ ሃይማኖት ተከታዮች ባካሄዱት የድጋፍ ሰልፍ የሰላም ምንጭ መሆኑን በማውሳት ሁሉም ችግሮቻችን በኢህአዴግ የሽግግር ፕሮግራም እንደሚፈቱ ያላቸውን እምነት ገልጸዋል። ህዝቡ በተጨማሪም መንግስቱ ኃይለማርያምና የደርግ ከፍተኛ ባለስልጣኖች ለፍርድ እንዲቀርቡ ኢህአፓም ሆነ ኢዲሃቅ ጸረ ኢትዮጵያ ዲሞክራሲ አንድነት የሚሸርቡትን ሴራ በጥብቅ በማውገዝ ለኢትዮጵያ ህዝቦች የዲሞክራሲ መብቶች መረጋገጥ የሰላም መስፈን አስተማማኝ መንገድ መሆኑን በያዟቸው መፈክሮች አስተጋብተዋል። ሰላማዊ ሰልፈኛው በቀይ ሽብር ያለቁትን ወጣቶች ፎቶግራፍ በመያዝ በመቃብራቸው ላይ አበባ ጉንጉን ያኖረ ሲሆን በግፍ የታረዱትን ነፍሰ ጡሮች፣ ህጻናትና ወጣቶች በማስታወስም ሀዘኑን በቁጭት ገልጧል። ወደ ሰልፍ የወጣው ህዝብ በሽለላና በፉከራ በፈረስ ጉግስ ሰልፉን ሲያድም፣ ቄሶች በዝማሜና ውረብ ደስታቸውን ገልጠዋል። የደስታቸው መግለጫ እንዲሆንም ለኢህአዴግ ማጠናከሪያ የገንዘብ አስተዋጽኦ አበርክተዋል። እንመርቃቸው ብለን ያዘልቃቸው